ይላል። ሰዎች አሻሻ ገዳሜ ሲሉ አረ ገብተህ አንተም እሪኩም በል ትላለች አይደለም እንዴ? ይሄ ነው። ስለዚህ ሰዎች ሲጨፍሩ ጨፍር ትላለች። አንድ ነገር ሲመጣ ባክህን ብላው ነው እኮ የምትለው። ከየት ነው ወዴት ነው እንዴ? ነፍስያችን እንዴት ነው የምታስቸግረን? ይችን አደብ አድርገን ተይ ብለን መልሰን ለአላህ እንድትገዛ አድርገን ይሄን አለፍን ስንል ደግሞ ሸይጣንና ግብረ አበሮቹ አሉ። ደግሞ ኢብሊስ ሌት ተቀን ሙስሊሞችን በምላጥም ግብረ አበሮች አሉት ደግሞ ሆይ ሆይ የሚላቸው። ከዛ በኋላ አንዱ ሰለመና ምን አለ መሰላችሁ? ድሮ 8 ሰዓት ብድግ ብዬ ተራራ ላይ ወጣ ነበር አለ ሊቀድስ። አሁን ግን የመስጂድ ዳገት የለም፣ መስጂድ መሄድ ከበደኝ አለ በሱቤ። ለነሱ አለላቸው፣ በእኛ ላይ አለብን። ከባድ ነው ነገሩ ማለት ነው። በጣም ከባድ ነው። ሸይጣንን ከነተንኮሉ ከነግብረ አበሩ ይሄን ደግሞ ማለፍ ይጠበቅብናል። ይሄን አለፍ ነው ወብለን ስንል ደግሞ ሙጅተማ አለ ፋሲድ፣ በቴሌቪዥን በሙዚቃ በተለያየ መጽሔት በወሬ በስሜት ደግሞ ፈጽሞ የራቀ ማህበረሰብ አለ። እንቅላቡል መዋዚን ሆነና አንድ ዜና ትላንትና ሰማሁኝና የሆነ ሰው ዕቃ ሰርቆኝ አለ። አንድ ሰው ዕቃ ሰርቆኝ ሙልጭ አርጎ ሰርቆኝ። እንዴት ነው የሚደረገው? ባጢሉ ሰፍቶ እርቃኗን የምትሄድ እምብርቷን እያሳየች የምትሄድ ሚኒስከርት አርጋ የምትሄድ ማን ኃይላታል? ሂጃብ አርጋ ስትሄድ ድንኳን ደረብሽ ይሏታል። አስተማሪው ውጪልኝ ይላታል። ይሄ እኮ ነው እንዴ! ራሷን በጠበቀች በሸፈነች። በጣም ከባድ ነው። ይሄንን ማህበረሰብ መጋፋት በጣም ከባድ ነው። ስለዚህ ምን ሆነ? አናሱ አዱው ሊማ ጀሂለሁ ይባላል። ሰው ለማያውቀው ነገር አዱው ነው፣ አዱው ነው። በየታክሲው የምትሰማው ምንድነው? መዝሙር ነው፣ ሙዚቃ ነው። አንድ ቀን እስቲ ዋዕዝ ክፈት ይንጫጫል። አረ ሙስሊሙ ብሶበታል። እንደዚህ ያለ ነው የማይገባው የማይረዳ። እንዶ አስቦ እንዶ ገልበጥ አርጎ ሰው አያስብም እንዴ? አቅል የለውም እንዴ? ይሄንን ማህበረሰብ ከሱ ጋር መኖር ራሱ ከባድ ነገር ነው። ሱና ስትል ሰዎች ያገሉሃል። በተለይ አኺረት ዘማን ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዳል እስላሙ ገሪበን፣ ኢስላም እንግዳ ሆኖ ጀመረ። ወሰየዑዱ ገሪባ፣ መልሶ እንግዳ ይሆናል። ወጡባ ሊልጉረባ፣ ኢስላም እንግዳ ሲሆን ከኢስላም ጋር እንግዳ ሆነው የሚኖሩ ሰዎች ምንኛ አማረላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ከነሱ ያደርገንና ይህን ማህበረሰብ ከሱ ጋር መኖር ከባድ ነው ማለት ነው። እዩ። ስለዚህ ሶስተኛው ጠላት ምን ሆነ? ማህበረሰቡ። ይሄን አለፍኩ ስትል ደግሞ ሌት ተቀን ሙስሊም ሆይ ለምን ተፈጠርክ የሚሉ ከሃዲዎች ደግሞ አሉ። ኃይለኛ ከሃዲዎች። ለምን የአላህ ስም ይጠራል? ለምን አዛን ይባላል? ለምን ሙሐመድ የሚባለው ነገር ሰማን ብለው ከሃዲዎች አሉ ደግሞ። ኃይለኛ የኩፍሩ ዓለም የክህደቱ ዓለም በየቀኑ ኢስላምን የሚያንቋሽሽ ሚኒመም 2 መጽሐፍ ይጻፋል በየቀኑ። ኢንተርኔት ብትከፍቱ ማለት ነው ኦሪየንታሊስትስ ካፊሮች ከምዕራብ ሀገር ሆነው የሙስሊሞችን ዲን ለማበላሸትና አቅጣጫ ለማሳት በሙስሊሞች መሃል ፈተና ለመፍጠር የሚጽፉት ነገር ማአት ነው። ካፊሩ ኩፍር የሚባለው ዓለም ከነጦር መሳሪያው ከነ ህዝብ ብዛቱ ከነ ምናምኑ ከነ ግሳንግሱ እሱ ሌላ ትልቅ ጠላት ነው። ይሄን አለፍኩ ስትል ደግሞ አንተ የኔ ነህ ያልከው ወዳጅህ አብሮ የሚሰግደው አብራ የምትሰግድ ማለት ነው። ወዳጅህ ማለት ነው። አብሮ ሊጾም ይችላል፣ ሰላቱን ላይ ሊሰግድ ይችላል፣ የገባበት መስጂድ ይገባል። ከዛ በኋላ እነገሌ እንዲያለ አቋም አላቸው፣ እነገሌ ከረር ያለ አቋም አላቸው፣ ሰላት ይሰገድ ይላሉ፣ ደግሞ ሙስሊሙን እያስተማሩ ያነቃሉ። ስለዚህ መቆም አለባቸው፣ እነገሌ እንዲመደረግ አለባቸው ብሎ የሚል ደግሞ ልክ እንደዚሁ ማለት ነው። የሙስሊም ካባ የለበሰ አህመድ የሚባል ሙሐመድ የሚባል ስንትና ስንት አለ ማለት ነው።
ይሄ ደግሞ ምንድነው ሙናፊቅ ይባላል አያችሁ ከባድ አይደለም እነኛ አምስቱ እነኛ አምስት ነገሮች በዛ ላይ ድህነት ተጨምሮ በዛ ላይ እንዴት ይቻላል አረ ያ አላህ اللهم ادركنا يا الله اللهم اليك نشكو ضعفنا يا الله በጣም ከባድ እጅግ ከባድ ነው አረ ግድ የላችሁም ተውይ ነፍስያ የተበቃኛለች ብንላቸው እኮ ቢሰሙን ነፍስያ አለችብኝ ሙናፊቅ አለብኝ ኢብሊስ አለብኝ አልቻልኩትም ድህነት አለብኝ ጀነት ላግኝ ተውን ሱብሃንአላህ